ቆንጆ የሆናት እኮ ፊታችንን አበላሸው። አሁንማ ባሌ ከመጣ ወደ ፊቴ ለቆኛል እያለች ነው። አሜሪካ አዎ ልጇን እና አያቷን ማን ነው? ኧረ ውሸቱን ነው ውሸቱን ነው ውሸቱን ነው ውሸቱን ነው። ስራ ነው ማስታወቂያ ስራ እኮ እንደ ስራ እኮ ነው የምልሽ። በቆሎ እኮ ነው የሚበሉት። ለዛ ነው ጌጣቸው በቆሎ። አዎ በቆሎ ስለሚበሉ ጠንካራ ናቸው። አረ በቆሎ እንዴ በቆሎ እኮ በጣም ነው አይወድን ያለው። ወላይታዎቹን አታያቸው እንዴ? ወላይታዎቹ ምን እያደረጉበት መሰለሽ? በቆሎ እኮ ነው የሚበሉት። አረ ይጣፍጣል እንጂ ፍርፍር ሲያደርጉት በቆሎ ነው ፍርፍር። አሁን እኛ እንኩሮ እንደምናነኩረው ማለት ነው። ያድቦለቡሉ እና ትንሽ ጨው አድርገው ከዛ አልቆሽ ትንሽ ዘይት አድርገው ጎመን ይቀቅሉና በስመ አብ እንዴት እንደሚጣፍጥ በተለይ ዘይት ካለው እውነት። እኔ ልጄን አበላለሁ ብዬ ገዝቼ እኔ በልቼ እምቢ አለች አልበላም ብላኝ። እኔ ጤና ትሆንልኝ እንጂ ተያዘ ነገረኛ። አቤት ወሮ በይሽ አቤት 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 አባቷ ሞቶ ነው በቃ ሞቶ። አዎ እኔም አልጠበቅም። ኧረ እኔ ማን ጠይቋት ደግሞ እኔ ጠይቀም እኮ ትቻለህ። ልጄ ደህና መሆኗን ብቻ ነው የምጠይቀው።
እሷን ትምህርት ቤት ነው የምትለው እሷ። እስኪ እናያለን። እሱን እንኳን የት መኖር አምሯት እንደዛ ታደርጋለች ብለሽ ነው? አዎ አስናቁ ሰሪ አልወድሽም ትላታለች። እሺ እሺ ነው ኧረ እኔ እንደሆነ አንድ ሰዓት ነው የሚሰራው። ምን ማታ እሷ ከትምህርት ቤት አምጥቶ ምሳ ብልቶ ምናምን ልብስ ቀይሮ ከዛ 12 ሰዓት ይወጣል። 2 ሰዓት ምናምን 3 ሰዓት ይመለሳል። በቃ እዛ ሮጊቷ ነው። ለዛ አይደል ሊያብልቷት የሚሄደው። የተቋጠረ ትምህርት ቤት ብቻ ነው የተቋጠረ ምግብ የምበለው አበላም። እንደዛው አድርጋ ይዛት ትሄዳለች። ትንሽ ጊዜ ነው። እስኪ ትታገስ ትንሽ ጊዜ። እንግዲህ አንድ ዋጋ መክፈል ያው ግድ ነው። ደህና ትሁን ብቻ። አዎ እሱማ እንደዛ ነው። ግን እሱም እኮ አሁን እየተሰቃየ ነው። ባየሽ የተወለደበትን ነው እየቆጠረ ያለው። ልጅቱ እንደ ማንኛውም ልጅ አይደለችም እናቴ። የዛ ላይ ያማታል። ከወደቀች ስትሮጥ ስትራመድ ራሱ ጠጠር አንስቶ ነው ከፊት እንዳትወድቅ። እንደው እኔ የማስታውሰው በአመት ከምናምኗ እንትን ላይ ወደቀች፣ በር ላይ ወደቀች። በር ሰው ቤት ሄደ፣ ክርስትና እናቷ ቤት ሄደ። በር ላይ ውድቅ ስትል ይሄ እንትን ወንድ አይደለ እንጨቱ እሱ ሆዷ ላይ ያረፈ። ይሄ ረግጠን የምንገባው ጠፍጣፋ እኮ ነው፣ ጣውላ ነው። እሱ ላይ ነው ድፍት ያለችው። ከዛ የሚገርምሽ ወደውኑ ነው የጀመራት። በቃ በቅጽበት ነው የጀመራት። አዎ ከዛ በቃ እኔ እስከምመጣ ድረስ ሁለቴ ነው ያመማት። ከዛ በቃ እኔ ከመጣሁ በኋላ በቃ ስራ የለውም። የሚገርምሽ ከዛ ወዲህ ማለት ነው ክርስትና እናቷን ቤተሰቦቿን ቤቱም ሰፈሩ እንዳስጠላኝ ብነግርሽ እዛ ተመልሼ እግሬ ሳይደርስ አረብ ሀገር መጣ። ወይኔ አሁን ጭራሽ አንደዋወልም። ጭራሽ አንደዋወልም። ልጅ ሴት ልጅ ወልዳ ነበረ።
ኦቲዝም ሆናለች። አሁን ደግሞ ሆነ እኮ እንደው ግራ ገባኝ። ወይኔ ፈጣሪ። መሄድ አትችልም፣ መናገር አትችልም አሉ ልጁ። እኔ እኮ እዛ ሲጀመር እኔ እንደው ከዛ ባልሽ